ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በእያላችሁበት ድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። እንግዲህ እንደምታውቁት ኩራዝ እንግሊሽ ግራመርን፣ ፓሴጅ አሰራርን፣ ቲፕስ እንደ ትሪኮቹን ማለት ነው፣ ቮካብላሪዎችን፣ ሞዴል እንግሊሽ ኢንትራንስ ኤግዛሞችን እንዲሁም ደግሞ እንግሊሽ ኢንትራንስ ኤግዛሞችን መልስና ማብራሪያ ድብና አድርጎ የሚሰጥ ቻናል ነው። እንግዲህ ቻናሉን በደንብ እንድታዩት እንጋብዛለን። ለምሳሌ እዚህ ጋር የፓሴጅ አሰራር በቀላሉ እንዴት መስራት እንችላለን የሚል ቲፕስ እንደ ትሪክስ አለው። የማትሪክ ጥያቄዎች ተሰርተዋል። እንዲሁም ደግሞ ኮሙኒኬቲቭ ፓርት ላይ የተሰራ ቪዲዮ አለ። እንዲሁም ደግሞ ከረንስ ጥያቄዎች ላይ የተሰራ ውጤታማ የአሰራር ዘዴውንና እንዲሁም የማትሪክ ጥያቄዎችን አብረን ሰርተናል። ሞዴል ኤግዛሞች ተሰርተዋል። የዊሽ ግራመርን በደንብ ድብና አድርገን ሰርተናል። እንዲሁም ደግሞ ፈተና ላይ የማይጠፉ ኮንዲሽናልስ እንደዚህ በጣም ወሳኝ ናቸው። እነሱንም በደንብ አድርገን ሰርተናል። ሌሎችም አሉ። እናንተ በደንብ ገብታችሁ ቻናሉን ማየት ትችላላችሁ። ለዛሬው ወደ ዛሬው ብንገባ በጣም አሪፍ ይመስለኛል። እንግዲህ በዛሬው ቪዲዮአችን ኮመን ኩዌስችንስ እናያለን። ፈተና ላይ የማይጠፉ ናቸው። በተለይ የቴንስ ጥያቄዎች ብዙ ጊዜ ከፈተና አይጠፉምና መጀመሪያ ላይ የተሰጠን ጥያቄ ይሄ ጥያቄ ነው። ጥያቄውን ካነበብኩ በኋላ 5 ሰከንድ ይሰጣችኋለሁ። በ5 ሰከንድ ውስጥ መልሱን ትሰጡኛላችሁ ማለት ነው። ከዛ እኔ ማብራሪያውን እሰጣችኋለሁ ማለት ነው። በዛ መልኩ ነው የምንሄድበት። እንግዲህ የመጀመሪያው ጥያቄ she usually to work by train ይላል። go, goes, going, gone. You have 5 seconds to answer this question. The time is up. The correct answer is B, goes. goes ካላችሁ excellent. ለምንድነው go ያላልነው? ለምንድነው goes ያልነው? ለምንድነው see going ያላልነው? ዲስ ለምን አይሆንም ማለት ትችላላችሁ። መብታችሁ ነው፣ መጠየቅ ይቻላል። እንግዲህ እዚህ ውስጥ ቁልፍ የሆነው ወርድ ይሄንን goes የሚለውን እንድንመልስ ያደረገን ይሄ usually የሚለው ወርድ ነው ማለት ነው። ይሄ usually የሚለው ወርድ ደግሞ is an adverb of frequency አብዛኛውን ጊዜ የሚል ነው። አብዛኛውን ጊዜ ከሆነ ደግሞ it is routine ወይም habit ነው ማለት ነው። habitual or routine ደግሞ ምን ገልጽበት ቴንስ ምንድነው? simple present tense ነው የሚሆነው ማለት ነው። simple present tense ደግሞ ሆኖ ሰብጀክቱ ሲንጉለር ከሆነ ቨርቡ ላይ s ወይም es እንጨምራለን ማለት ነው። ለጎ ሰብጀክቱ ሲንጉለር ስለሆነና simple present tense ስለሆነ es እንጨምረን goes ይሆናል ማለት ነው። she usually goes to work by train ይሆናል ማለት ነው። እዚህ ጋር አሁን ያልኩትን ነገር ነው ማብራሪያ የሰጠሁት። ስለዚህ ሰብጀክቱ ሲንጉለር ከሆነ ያ ማለት he, she, it, ግርማ፣ ቤቲ እንደዚህ ሲንጉለር ናውንስ ከሆነ ቨርብ 1 ላይ s ወይም es እንጨምራለን ማለት ነው። ይሄንን ሌላ ጊዜም ስለምንጠቀምበት ይሄንን ብናመጣና ቨርብ 1 ማለት ምን ማለት ነው ካልን ቨርብ 1 ማለት ይሄ ቤዝ ፎርሙ ማለት ነው። ይሄ ዲክሽነሪ ላይ ያለው ፎርም ማለት ነው። ከዛ ደግሞ ሲምፕል ፓስት ፎርም አለ። ይሄንን ደግሞ ቨርብ 2 እንለዋለን። ከዛ ደግሞ ፓስት ፓርቲሲፕል ፎርሙ አለ። እሱን ደግሞ ቨርብ 3 እንለዋለን ማለት ነው። እንግዲህ እንደምታውቁት ቨርቦች ሬጉላር ቨርብ እና ኢሬጉላር ቨርብ የሚባል አለ። ሬጉላር ቨርብ ምንድነው ካልን ሬጉላር ቨርብ ፓስት ፎርሙንና ፓስት ፓርቲሲፕል ፎርሙን ኢዲ ወይም ዲን በመጨመር ምን ፎርም የምናደርገው ማለት ነው። ለምሳሌ ዎክ አለ፣ ዎክድ እዚህ ጋር ኢዲ ጨመርን፣ እዚህ ጋርም ኢዲ እንጨምራለን ማለት ነው። ይሄም ኩክ የሚለው ሬጉላር ፎርም ነው። ኢሬጉላር ማለት ደግሞ ይሄንን ዲ ወይም ኢዲ ሩል የማይከተል ማለት ነው። እንደ ቨርቡ ይለያያል። እንዴት ነው ታዲያ የምናስታውሰው ካልን አድርገን ማስታወስ አለብን። we have to memorize it. there is no shortcut to these ones ማለት ነው። እንግዲህ ይሄንን ቴብል እዚህ ጋር ያመጣሁት በኋላ ላይ ቨርብ 1 ቨርብ 2 ቨርብ 3 እያልኩ ስለምጠቀም ነው። እቺን ሚሞራይዝ እንድታደርጉ ለማስታወስ ያክል ነው። ይሄንን ስላይድ ከመጨረሴ በፊት እቺን ነገር ላስታውሳችሁ ፈልጋለሁ። አብዛኛውን ጊዜ ሲምፕል ፕሬዘንት ቴንስ መሆኑን የሚያመለክቱ ሂንት የሚያደርጉን always, usually, often, every day, every week, every month የሚሉ ነው። on Mondays, on Fridays. on Mondays ማለት እዚህ ጋር ኤስ አለች በነገራችን ላይ። on Mondays ማለት ሰኞ ማለት ነው። ሰኞ on Sundays ካልኩኝ ደግሞ እሁድ ድግግሞሽን የሚያሳይ ነው ማለት ነው። ስለዚህ እነዚህ ታይም ማርከሮች ሂንት ይሰጡናል ማለት ነው። እኔ ወደሚቀጥለው ጥያቄ አለፍኩኝ። እንግዲህ እዚህ ጋር
Yesterday I a delicious pizza for dinner. Eat, eaten, ate, I'm eating. You have 5 seconds. The time is up. The correct answer is ate. Why? Because there is this word yesterday. yesterday የምትለዋ is finished past time ነው። ስለዚህ መጠቀም ያለብን simple past tense verb to ነው መጠቀም ያለብን። ለምን ካልን it is finished past time። እንግዲህ አንድ አረፍተ ነገር simple past መሆኑን ኢንዲኬት የሚያደርጉን ሂንት የሚሰጡን ወርዶች ምንድናቸው? yesterday, the day before yesterday, 2 minutes ago, 3 minutes ago, 2 days ago, 2 weeks ago, 2 years ago ሊሆን ይችላል። last month, last week, last year ሊሆን ይችላል። in 1999 ሊሆን ይችላል። in 2010 ሊሆን ይችላል። ስለዚህ simple past tense ነው የምንጠቀመው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። የሚቀጥለው ጥያቄ ደግሞ listen. The baby in the next room. Cry, cries, is crying, cried. You have 5 seconds. The correct answer is C, is crying. Why? Because we have this word listen. Because this word listen signals that the speaker hears something right now. ስማ ስማ እያለ ነው። ስለዚህ the baby is crying in the next room ይሆናል ማለት ነው። Because of this word listen, we know that the action is happening at the moment of speaking. When the action happens at the moment of speaking, we use present continuous tense. Present continuous tense ደግሞ sentence structure እንዴት ነው የሚሆነው? Depending on the subject, I am, he, she, it is, we, they are plus verb ing form ነው የሚሆነው ማለት ነው። እዚህ ጋር the baby singular, so isን እንጠቀማለን። አሁን at this moment የሆነ ስለሆነ is crying ትክክለኛ መልስ ይሆናል ማለት ነው። እንግዲህ አንድ አረፍተ ነገር present continuous መሆኑን ሊያመለክቱን የሚችሉ ወርዶች ሂንት የሚሰጡን ምንድናቸው? now አሁን የሚለው at the moment፣ look፣ listen እንዲሁም ደግሞ these days የሚል ይሆናል ማለት ነው። these days I am driving my dad's car። በዚህ ሰሞን የአባቴን መኪና ነው እየነዳሁት ያለሁት። በዚህ ሰሞን አሁን እየነዳው አይደለም፣ ግን በዚህ ሰሞን። ለምን? የኔ ተበላሽቶ ጋራጅ ስለሆነ ማለት ነው። የሆነ ነገር ቴምፖራሪሊ የምናደርጋቸው ነገሮችም በፕሬዘንት ኮንቲኒዩስ ቴንስ ስለምንገልጽ ማለት ነው። እንግዲህ ይሄ በደንብ እንደገባችሁ ተስፋ አደርጋለሁ። ካልገባችሁ መጠየቅ እንዳትረሱ። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 4 ደግሞ tomorrow they visit their grandparents. are, is, will, going. You have 5 seconds. So the correct answer is C, will የሚል ነው። Why? Because we have this word tomorrow here. Tomorrow refers to the future. Future tense can be expressed by will plus base form of the verb, like እንደዚህ ማለት ነው። will plus verb 1 ወይም ደግሞ በፕሬዘንት ኮንቲኒዩስም ሊገለጽ ይችላል። ነገር ግን እዚህ ጋር going ብቻውን ነው ያለው። are going to ቢሆን ኖሮ መልስ ሊሆን ይችል ነበር። ነገር ግን እንደዛ ስላልሆነ the only option is will ነው ማለት ነው። አንድ አረፍተ ነገር simple future መሆኑን የሚያመለክቱን ወርዶች ምንድናቸው ካልን tomorrow, next week, next month, next year, soon እንደዚህ ያሉ ወርዶች ሂንት ሊሰጡን ይችላሉ ማለት ነው። እንግዲህ ወደሚቀጥለው ጥያቄ እናልፋለን። የሚቀጥለው ጥያቄ ተራ ቁጥር 5 he his homework, so now he can watch TV. Finish, has finished, will finish, finishing. You have 5 seconds. The correct answer is B, has finished. Why? Because this sentence uses the present perfect tense to show an action completed in recent past that has connection to the present. Has finished. ለምን? ቤት ስራውን ጨርሷል። ስለዚህ አሁን ቲቪ ማየት ይችላል። he is free ማለት ነው።
እንደዚህ አረፍተ ነገሮችን የምንገልጽበት ፕሬዘንት ፐርፌክት ቴንስ ነው። እንግዲህ ሴንቴንስ ስትራክቸሩ እንዴት ነው ካለን have ወይም has depending on the subject ማለት ነው ፕላስ verb 3 ነው የሚሆነው ማለት ነው። ቅድም ያልነው verb 3 he she it ከሆነ has ነው የሚወስደው ፕላስ verb 3 ማለት ነው። plural noun ከሆነ ደግሞ have ፕላስ verb 3 ይሆናል ማለት ነው። ምን አይነት ታይም ማርከሮች አሉን ካልን since for already yet just ever never የሚሉ ሊሆን ይችላሉ። አመልካች ሊሆኑ ይችላሉ። እዚህ ጋር አንድ ተጨማሪ ነገር ማምጣት እፈልጋለሁ። እንግዲህ ፕሬዘንት ፐርፌክት ሁለት የተለያዩ ዩዜጆች አሉት። አንደኛው ዩዝ እዚህ ጋር እንደምታዩት ይሄ ታይም ላይን አለ። this is the future, this is the present now ማለት ነው። ይሄ ፓስት ነው። ፓስት ላይ ያለቀ አክሽን ሆኖ ከፕሬዘንት ጋራ ኮኔክሽን ያለው ማለት ነው። አንድ ቲፒካል የሆነ አይነተኛ የሆነ ምሳሌ ምሳ በልተን የሰው ቤት ብንሄድና ምሳ እየበሉ ብንደርስ ና ምሳ ብላ ምናምን ብንባል no I have just eaten ስለዚህ ጠግቤያለሁ መብላት አልችልም ማለት ነው። ስለዚህ ኮንሲኩዌንሱ ምንድነው? አሁን ጠግቤያለሁ መብላት አልችልም የሚል ነው ማለት ነው። እንደዚህ አይነት አረፍተ ነገሮችን የምንሰራበት ማለት ነው። ሌላኛው ዩዜጅ ደግሞ action started in the past and continues to the present ማለት ነው። I have lived here since I was 5 years old ከ5 ዓመቴ ጀምሮ እዚህ ነው እየኖርኩ ያለሁት። አክሽኑ መቼ ነው የተጀመረው? long ago from when I was 5 and it continues to the present ማለት ነው። ስለዚህ እንደዚህ አይነት ነገሮችን የምንገልጽበት ቴንስ ምንድነው ማለት ነው? present perfect ቴንስ ነው የሚሆነው ማለት ነው። ምናልባት ያልገባችሁ ነገር ካለ please don't hesitate to ask ኮሜንት ላይ ጠይቁ፣ መልሱን እሰጣችኋለሁ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 6 I to Paris last year but I never to Rome. You have 5 seconds. ተጨማሪ ደቂቃ ካስፈልጋችሁ እዚህ ጋር ፖዝ አድርጋችሁ ስሩ። The correct answer is A. Why? Because we have this time indicator here last year. Last year is specific finished time ቅድም እንዳለው። ስለዚህ simple past ነው የሚወስደው verb to ነው የሚወስደው went ይሆናል ማለት ነው። the past form of go is went verb to ነው የሚሆነው ማለት ነው። እንግዲህ በዚህ በኩል last year ስላለ wentን ተጠቅመናል። እዚህ ጋር ደግሞ never አለች። ይሄ ደግሞ life experience up to now የሚያመለክት ነው። እንደዛ ሲሆን ደግሞ present perfect tense እንጠቀማለን ማለት ነው። እንግዲህ አሁን ያልኩትን በዲያግራም ለማሳየት ያክል this is the present right now, the future and we have the past. Paris last year ይላል። last year is specific finished time. ስለዚህ specific finished time ሲሆን ከፕሬዘንት ጋራ ኮኔክሽን የሌለው ሲሆን simple pastን እንጠቀማለን ማለት ነው። ይሄኛውስ ይሄ ደግሞ እስካሁን በህይወቴ እስካሁን never been to Rome, never been to London, never been to somewhere, I don't have the life experience up to now የሚለውን የምንገልጽበት tense present perfect tense ነው። እንግዲህ ሁለቱን በዚህ መልክ በዲያግራም ማስቀመጥ እንችላለን ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ ያለው ጥያቄ ደግሞ ጥያቄ ተራ ቁጥር 7 ነው። while she dinner her phone was cooking rang, cooked rings, is cooking rang, had cooked was ringing. 5 seconds. The correct answer is A, was cooking rang. Why? Because there is an interruption of long action. ይህንን በዲያግራም ባሳይ አሪፍ ይመስለኛል። እዚህ ጋር we have the present, we have the past and we have the future. There was an ongoing action. That action was action of cooking. Long ongoing action ነበረ. It was interrupted by phone call. እዚህ ጋር long actionን የምንገልጽበት past continuous ነው was cooking በሚል ማለት ነው። short interruptionን ደግሞ በpast simple እንገልጸዋለን ማለት ነው። እንደዚህ ሁለት አክሽኖች ካሉና አንደኛው ongoing action ከሆነና if it is interrupted by short action, short actionu በpast simple, long actionu
ፓስት ኮንቲኒዩስ ነው የሚገለጸው ማለት ነው። ለወደፊቱም በዚህ መልኩ እንድትይዙ ተፈልጋለሁ። ሶ the past continuous form ሲሆን ደግሞ was ወይም were depending on the subject ማለት ነው plus verb ing form ይሆናል ማለት ነው። ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። ታይም ማርከሮቹ ሂንት የሚያደርጉን ነገሮች ምንድናቸው ካልን while ሊሆን ይችላል፣ as ሊሆን ይችላል፣ at 8 p.m. yesterday ሊሆን ይችላል፣ at 2 a.m. this morning ሊሆን ይችላል፣ when ሊሆን ይችላል፣ እንዳግባቡ ሊላይ ይችላል፣ አመልካች ሊሆኑ ይችላሉ። እነዚህ ያሉ ማለት ግዴታ ላይሆን ይችላል፣ ነገር ግን አመልካቾች ናቸው ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ጥያቄ ካላችሁ ግን ኮሜንት ላይ ጠይቁ ይመለስላችኋል። ጥያቄ ተራ ቁጥር 8 ደግሞ by this time next week my final English exam ይላል። will take, I'm taking, will be taking, take. You have 5 seconds. The correct answer is C, will be taking. Why? By this time next week ይላል። እዚህ ጋር next month ሊሆን ይችላል። time እዚህ ጋር ይገባል ማለት ነው። by this time ተብሎ ከመጣ this refers to an action that will be in progress at specific point in the future ማለት ነው። ስለዚህ ምንድነው የምንጠቀመው? future continuous tense እንጠቀማለን ማለት ነው። future continuous tense ደግሞ ስትራክቸሩ እንዴት ነው? will plus be plus verb ing ይሆናል ማለት ነው። ይሄንን በዲያግራም ባትረዳችሁ በጣም ደስ ይለኛል። we have the present, the past and the future ማለት ነው። እዚህ ጋር ongoing action አለ። ይሄ ongoing action next week ምንድነው? exam taking ነው። አሁን እኔ ያለውበት ሰዓት ከጠዋቱ 3 ሰዓት ነው። ፈተናው ደግሞ በሚቀጥለው ሳምንት የሚሰጠው ከጠዋቱ 2 ሰዓት እስከ 4 ሰዓት ነው። ስለዚህ በሚቀጥለው ሳምንት 3 ሰዓት ላይ በዚህ ሰዓት ማለት ነው እኔ ፈተና እየወሰድኩ ነው መሆነው ማለት ነው። ስለዚህ it refers to an action that will be in progress at specific point in the future which means next week by this time. ስለዚህ እንደዚህ አይነት ነገሮችን የምንገልጸው በfuture continuous tense ነው ማለት ነው። future continuous tense ደግሞ ስትራክቸሩ ይሄንን ይመስላል። ምን አይነት ታይም ማርከሮች አሉ ሂንት የሚሰጡን ካላችሁ at this time tomorrow, at this time next week, at this time next month ሊሆን ይችላል፣ next year ሊሆን ይችላል። እነዚህ ፍሬዞች ካሉ most probably ይሄ አረፍተ ነገር future continuous ሊሆን ይችላል ነው። እንግዲህ ይሄኛውን በዚሁ እናልፋለን። ምናልባት ጥያቄ ካላችሁ ኮሜንት ላይ ጠይቁ። ወደሚቀጥለው ጥያቄ ያለፍን። ወደሚቀጥለው ስናልፍ ደግሞ ጥያቄ ተራ ቁጥር 9ን እናገኛለን። we that house since 2020 lived, live, has lived, are living. we have 5 seconds. ቀላል ጥያቄ ነው። The correct answer is C, have lived. Why? Because we have this indicator word here. Since 2020. Since indicates that an action that started in the past and continues to now or to the present ማለት ነው። ቅድም አይተናል በዲያግራም ከ2020 ጀምሮ since የምትለዋ ጀምሮ ነው። ከዛ ጀምሮ እስከ አሁን ድረስ እንደዚህ አይነት ነገሮችን የምንገልጽበት ቴንስ ምንድነው? present perfect ቴንስ ነው ማለት ነው። ሌላም ቴንስ አለ። ለአሁኑ ግን it is present perfect ቴንስ ነው ማለት ነው የሚሆነው። ስትራክቸሩስ እንዴት ነው? ቅድም አይተናል። ፕሉራል ከሆነ have plus verb 3፣ ሲንጉላር ከሆነ has plus verb 3 ማለት ነው። እዚህ ጋር እንዳለው ማለት ነው። ታይም ማርከሮቹስ ምን ሊሆኑ ይችላሉ ካልን since, for, already, yet, just, ever, never እንደዚህ አይነት ወርዶች ካሉ ቴንሱ present perfect ለመሆኑ አመልካች ሊሆኑ ይችላሉ ነው። ስለዚህ an action that started in the past and continues to the present to now በዚህ መልኩ ልንገልጸው እንችላለን ማለት ነው። ስለዚህ ሌሎቹ አማራጮች አይሆኑም። ሊያምታታ የሚችል የነበረው have been living የሚል ቢኖር ነው። እሱ ስለሌለ ምንም ስለሱ ማውራት አያስፈልግም እዚህ ላይ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ካላችሁ ጠይቁ። ቀጣዩ ጥያቄ ደግሞ ጥያቄ ተራ ቁጥር 10 ነው። if you water to 100 degree centigrade it
የትኛው ነው ትክክለኛ መልስ? you have 5 seconds እንግዲህ ትክክለኛው መልስ ኤ ነው። ለምን ካልን this is scientific fact scientific truth ነው ማለት ነው። scientific truthን ደግሞ የምንገልጽበት ቴንስ present simple ነው። እዚህ ጋር ሰብጀክቱ ዩ ስለሆነ ሂት ነው። ኤስ አያስፈልገውም። እዚህ ጋር ደግሞ ሲንጉለር ስለሆነ ቦይል ብቻ ሳይሆን ቦይልስ ነው የሚሆነው። እንደዚህ አይነት ሳይንቲፊክ ትሩዝን ሳይንቲፊክ ፋክትን የምንገልጽበት ኮንዲሽናል አረፍተ ነገር ዜሮ ኮንዲሽናል የሚባለው ነው ማለት ነው። ዜሮ ኮንዲሽናል ደግሞ ኢፍ ፕላስ ፕሬዘንት ሲምፕል አለ ከዛ ደግሞ ሜን ክሎዙም ፕሬዘንት ሲምፕል ይሆናል ማለት ነው። የሚቀጥለውን ስላይድ ብናይ በጣም አሪፍ ነው። እዚህ ጋር እንደምታዩት ኢፍ ክሎዙ ኢፍ ፕላስ ፕሬዘንት ሲምፕል ይሆናል ሜን ክሎዙ ፕሬዘንት ሲምፕል ይሆናል ማለት ነው። ይሄ የሳይንቲፊክ ትሩዝን የምንገልጽበት ኬዝ ዜሮ ኮንዲሽናል የሚባለው ነው ማለት ነው። ከዛ ፈርስት ኮንዲሽናል አለ ሰከንድ ኮንዲሽናል አለ ሰርድ ኮንዲሽናል አለ እንደዚሁም ደግሞ ሚክስድ ኮንዲሽናል አለ። ስለ ኮንዲሽናል ከፈለጋችሁ ከዚህ በፊት ቪዲዮ ሰርቼ ለቅቄ ያለው ቻናሌ ላይ ማየት ትችላላችሁ ማለት ነው። እንግዲህ ይሄ ትንሽ አድቫንስድ ሊሆን ይችላል ለአብዛኞቻችሁ። ኢፍ ኮንዲሽናልስ የማትሪክ ጥያቄዎችን ጨምሬ የሰራውበት ፓርት አለ እዛ ላይ ማየት ትችላላችሁ ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 11ን እናገኛለን። the package just when I arrived at the office you have 5 seconds እንግዲህ ትክክለኛው መልስ C had been delivered የሚል ነው። ለምን ካልን we have two past moments ሁለት ፓስት ሞመንቶች አሉን። አንደኛው ምንድነው ዴሊቨሪ ነው። ሌላኛው ደግሞ arrival at the post office ነው። ዴሊቨሪ happened before arrival arrivaሉ ከዴሊቨሪው በኋላ ነው። ሁለት ፓስት አክሽኖች ሲኖሩ አንደኛው ቀድሞ የተደረገው አክሽን በፓስት ፐርፌክት ነው የሚገለጸው። ቀጥሎ ያለው ደግሞ በሲምፕል ፓስት ነው የሚገለጸው። እስኪ በዲያግራም እኒ we have the present we have the past we have the future እዚህ ጋር ዴሊቨሪው እዚህ ጋር ነበር እንበል እኔ እዚህ ጋር ደረስኩ እኔ እዚህ ጋር ስደርስ ዴሊቨሪው ኦሬዲ ተጠናቋል ማለት ነው። እንደዚህ ሁለት ፓስት አክሽኖች ካሉ ቀድሞ የመጣው የሚገለጽበት ቴንስ ፓስት ፐርፌክት ቴንስ ነው ማለት ነው የሚሆነው። ስለዚህ እንደዚህ ሐላፊ ሲኖረን ምን ገልጽበት ቴንስ ምንድነው ማለት ነው ፓስት ፐርፌክት ቴንስ ነው ማለት ነው። ፓስት ፐርፌክት ደግሞ አክቲቭ ቮይስ ሊሆን ይችላል ወይም ደግሞ ፓሲቭ ቮይስ ሊሆን ይችላል። ይሄ አረፍተ ነገር ደግሞ ፓሲቭ ቮይስ ነው። ለምን ካልን ፓኬጁ ዴሊቨር የተደረገው በሆነ ሰው ነው። ስለዚህ ፓኬጁ is the receiver of the action ስለዚህ the package had been just delivered by somebody ማለት ነው። ስለዚህ ፓኬጁ የአክሽን ሪሲቨር ስለሆነ ይሄንን የምንገልጽበት ፓሲቭ ቮይስ ነው። ለዛ ነው እዚህ ጋር ቢን መግባት ያለባት ማለት ነው። አክቲቭ ቮይሱን ወደ ፓሲቭ ቮይስ መቀየር እንዴት እንደሚቻል ማወቅ ከፈለጋችሁ ኮሜንት ላይ ጠይቁኝ። ወደሚቀጥለው ጥያቄ ከማለፋችን በፊት እነዚህ ታይም ማርከሮች አሉ by the time before after had already የሚሉ ወርዶች አመልካች ሊሆኑ ይችላሉ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ካላችሁ ግን ከመጠየቅ ወደ ኋላ እንዳትሉ። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 12 ነው። ጥያቄ ተራ ቁጥር 12 እንግዲህ she for 3 hours when she finally took a break ይላል። worked has been working had been working you have 5 seconds to answer this question you can pause it here. The correct answer is D had been working. Why? Because that was an action that was going on for 3 hours before another action. እንደዚህ አይነት ነገሩን የምንገልጽበት ቴንስ ፓስት ፐርፌክት ኮንቲኒዩስ ቴንስ ነው የሚባለው። ስትራክቸሩ ደግሞ had plus been
ፕላስ ቨርብ አይኤንጂ ፎርም ነው የሚሆነው ማለት ነው። ዲያግራም አድርገን ብናይ ሞር ክሊር ይሆናል። we have the present, the past, the future. እዚህ ጋር there was an action going on for how many hours? For 3 hours before she finally took a break. ብሬኩን እዚህ ጋር ነው የወሰደችው። ብሬኩን ከመውሰዷ በፊት ዱሬሽን የሚያሳይ አክሽን ነበረ for 3 hours። እንደዚህ አይነት ነገሮችን የምንገልጽበት ቴንስ past perfect continuous ነው የሚሆነው ማለት ነው። ስለዚህ ትክክለኛው መልስ ዲ had been working ነው የሚሆነው። ይሄንን የሚያመለክት ምን አይነት ታይም ማርከር ወይም ሂንቶች አሉ ካልን for ሊሆን ይችላል፣ since ሊሆን ይችላል። before a past action እቺ በጣም ወሳኝ ናት። past action አለ እዚህ ጋር she took a break ይሄ ራሱ past ነው። ከዚህ ከፓስቱ አክሽን በፊት for a duration for 3 hours for 2 weeks for 3 years for 5 years ሊሆን ይችላል። እንደዚህ አይነት ዱሬሽን የሚያሳይ ነገር ካለ ምንድነው የምንጠቀመው ማለት ነው? past perfect continuous እንጠቀማለን ማለት ነው። ጥያቄ ካላችሁ ጠይቁ፣ ካልሆነ ግን ወደ የሚቀጥለው ጥያቄ አልፋለሁ። እንግዲህ ቀጣዩ ጥያቄ በጣም ቀላል ነው። ጥያቄ ተራ ቁጥር 13 no thank you I can't eat more because I have just eaten, ate, was eating, ate. You have 5 seconds actually. በጣም ቀላል ጥያቄ ነው። እንግዲህ ትክክለኛው መልስ ኤ have just eaten የሚል ነው። ለምን ካልን እቺም እዚሽ ጋር ኤ ናት። ኤ have just eaten ለምን ካልን this sentence requires present perfect because the person is currently full. no thank you እያለ ነው። አይ አመሰግናለሁ፣ አይ አመሰግናለሁ፣ ከዚህ የበለጠ መብራት አልችልም፣ አሁን የበላሁት። ፓስት አክሽን ፕሬዘንት ላይ ዳይሬክት ኮንሲኩዌንስ ያለው ዳይሬክት ኮኔክሽን ያለው ነገር የምንገልጽበት ቴንስ ፕሬዘንት ፐርፌክት ቴንስ ነው የሚሆነው። ፕሬዘንት ፐርፌክት ቴንስ ደግሞ ደጋግመን አይተነዋል ስትራክቸሩ እንዴት እንደሆነ፣ ምን አይነት ታይም ማርከሮች ሂንት ሊሰጡን እንደሚችሉ ቅድም አይተናል። ስለዚህ ይሄንን በዚሁ እናልፈዋለን ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 14 what you at 9 a.m. this morning were doing, did do, are doing, have done. You have 5 seconds to answer this question. It's very easy question. እንግዲህ ትክክለኛው መልስ ኤ were doing የሚል ነው። ለምን? because we have 9 a.m. which is specific time in the past. this morning 9 a.m. ማለት ከጧቱ 3 ሰዓት ማለት ነው በኢትዮጵያ አቆጣጠር። ዛሬ ጧት 3 ሰዓት ላይ ምን እያረክ ነበር ነው። አሁን ፖሊሶች ሲመረምሩ ብዙ ጊዜ ፖሊስ ኢንቨስቲጌሽን ምንድነው ትላንት ማታ ከሌሊቱ 12 ሰዓት ላይ ምን ስታረግ ነበር? ያ ማለት ongoing actionን የሚያሳይ ነው ማለት ነው። ለምሳሌ you have the present, you have the past, you have the future። እዚህ ጋር ጧት 9 am ማለት ነው ምን እያደረክ ነበር? አክሽን ongoing action እየጠየቅን ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን የምንገልጽበት ቴንስ ምንድነው? past continuous tense ነው። ስትራክቸሩ እዚህ ጋር እንደምታዩት ነው። ይሄ ቀላል ስለሆነ ከዚህ በላይ አልሄድበትም። ወደሚቀጥለው ጥያቄ እናልፋለን ማለት ነው። የሚቀጥለው ጥያቄ ተራ ቁጥር 15 ነው። ጥያቄ ተራ ቁጥር 15 the children football when it started raining ይላል። you have 5 seconds. እንግዲህ ትክክለኛው መልስ ኤ were playing ነው። በዲያግራም ለማሳየት ያክል ማለት ነው we have the present, we have the past, we have the future ማለት ነው። we have long action that was in progress in the past ማለት ነው playing ማለት ነው። ከዛ ደግሞ started raining የቱ ጋር ነው start raining ያደረገው? ልክ እዚች ጋር እዚችኛው ላይ ማለት ነው it started raining right here. so the long action that was in progress በምንድነው የሚገለጸው? በpast continuous tense ነው። ኢንተራፕሽኑ ደግሞ በሲምፕል past ነው ማለት ነው የሚገለጸው። ቅድም ስላየነው ይሄንን ከዚህ የበለጠ ማብራሪያ አልሰጥበትም። የሚቀጥለው ጥያቄ ደግሞ by the time the rescue team the injured climber for 2 days. you have 5 seconds. 5 seconds በቂ አይደለም ግን ቪዲዮውን ፖዝ አድርጋችሁ ማየት ትችላላችሁ።
እንግዲህ ትክክለኛው መልስ ኤ arrived had been waiting ነው። ለምን ካልን እዚህ ጋር ሁለት አክሽኖች ነበሩ። አንደኛው the climber waiting happened before the arrival of the rescue team ማለት ነው። ለምን ያክል ጊዜ ነው የጠበቀው? for duration of 2 days። ስለዚህ ሁለት አክሽኖች ነበሩ in the past። እዚህ ጋር አሳያችኋለሁ። in the past ነው rescue team ነፍስ አዳኝ ድርጅቱ ሲደርስ ክላይምበሩ ለሁለት ቀን ጠብቆ ነበረ። this was for a duration. this requires past perfect continuous ማለት ነው። by the time የምትለዋለች እቺ by the time the rescue team arrived rescue team ሲደርስ injured የሆነው ክላይምበር ለሁለት ቀን ጠብቆ ነበር ነው። ስለዚህ ይሄ መጠበቅ ዱሬሽኑ በpast perfect continuous ነው የሚገለጸው ማለት ነው። ስትራክቸሩ እንዴት ነው? had been plus verb ing ነው የሚሆነው ማለት ነው። ይሄንን በዚሁ እናልፋለን። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። ጥያቄ ተራ ቁጥር 17 ደግሞ if he the instructions carefully he made such a mistake. ይሄ ኮንዲሽናል ሴንቴንስ ነው። እንግዲህ ትክክለኛው መልስ B had followed የሚል ነው። ለምን ካልን we are imagining different past ማለት ነው። ስላለፈ ነገር ነው። እንዲህ ቢሆን ኖሮ እንዲሆን ነበር ነው። ኢማጂኔሽን ነው እንጂ ያንን አክሽን አንቀይረውም። እንደዛ ባያደርግ ኖሮ እንደዛ አይሆንም ነበር የሚሉ ነገሮችን የምንገልጽበት ነው። ሰርድ ኮንዲሽናል ነው። ሰርድ ኮንዲሽናል ሴንቴንሶች ደግሞ ስትራክቸሩ እንዴት ነው የሚሆነው? if plus perfect ከዛ ደግሞ ሜን ክሎዙ ምንድነው የሚሆነው? would should could ሊሆን ይችላል plus have plus past participle form of the verb ወይም verb 3 ነው የሚሆነው ማለት ነው። ስለዚህ በዚህ ሴንቴንስ ስትራክቸር መሰረት መሆን ያለበት had followed ከዛ ደግሞ እዚህ ጋር would have made ኔጌቲቭ ሲሆን ኔጌቲቭን ከwould ጋር እንጨምረዋለን ማለት ነው። ስለዚህ ትክክለኛው የሴንቴንስ ስትራክቸሩን የተከተለው ቢ ነው ማለት ነው። በነገራችን ላይ ይሄ አክቲቭ ቮይስ ሲሆን ነው። ፓሲቭ ቮይስ ሲሆን ትንሽ ለየት ይላል። the passive form of past perfect ነው የሚሆነው። passive form of past perfect ደግሞ had been plus verb 3 ነው የሚሆነው። would have plus been plus verb 3 ነው የሚሆነው ማለት ነው። ሴንቴንስ ስትራክቸሮቹን ከዚህ በፊት አይተናል። ይሄንን ማየት ትችላላችሁ። ሰርድ ኮንዲሽናል ሲሆን if plus past perfect ሜን ክሎዙ ደግሞ would have plus past participle ወይም verb 3 ይሆናል ማለት ነው። ይሄ በጣም አድቫንስድ ኬዝ ነው። ፓሲቭ ቮይስ እና አክቲቭ ቮይስ ሲሆን እንዴት ነው የሚሆነው የሚለውን ምናልባት ማጥናት የምትፈልጉ ሰዎች ካላችሁ ይሄንን ማየት ትችላላችሁ። ለእያንዳንዱ ኬዝ ሰርቼዋለሁ። ዲስከስ ሁሉ አላደረገውም አድቫንስድ ኬዝ ስለሆነ ማለት ነው። አድቫንስድ የሆናችሁ ሰዎች ካላችሁና ይሄንን አትረዳን የምትሉ ከሆነ በደስታ አስረዳችኋለሁ። ይሄንን በዚሁ እናልፈዋለን ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 18 እናገኛለን። he told me that he the concert the previous week. you have 5 seconds. እንግዲህ ትክክለኛው መልስ C had attended የሚል ነው። ለምን ካልን when we are reporting someone said something in the past ለምን previous week የምትል ስላለች ማለት ነው። ምንድነው የምንጠቀመው? አንድ ስቴፕ ወደ ኋላ እንወስደዋለን። ስለዚህ ሲምፕል ፓስት የነበረው ፓስት ፐርፌክት ይሆናል ማለት ነው። ዳይሬክት ስፒቹ ላይ ለምሳሌ እንዲህ ሊሆን ይችላል I went to the concert last week ሊሆን ይችላል። went ናት እዚህ ጋር። ስለዚህ ይሄንን አንድ ስቴፕ ወደ ኋላ ስናደርገው I went የሚለውን እንቀይረውና had attended አንደኛ ቴንሱን አንድ ስቴፕ ወደ ኋላ ሺፍት እናደርገዋለን፣ ወርዲንጎቹንም እንቀይረዋለን ማለት ነው። ስለዚህ ይሄኛውን I went to the concert last week የሚለውን ሪፖርት ስናደርገው he told me that he had attended the concert the previous week ይሆናል ማለት ነው። last week ምንድነው የሆነው? previous week ሆነ ማለት ነው። I ወደ he ተቀየረ ማለት ነው። ስለ ሪፖርቲንግ ስፒች
አቀያየር ከፈለጋችሁ ስለ ሪፖርትድ ስፒች ሌላ ሙሉ ቪዲዮ ስለምሰራ ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ አድርጋችሁ ቪዲዮ እንዳያመልጣችሁ መጠበቅ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ዳይሬክት ስፒች አለ። ሪፖርት ሲደረግ ምን እንደሚሆን እንዴት ሺፍት እንደሚደረግ እዚህ ጋር ማየት ትችላላችሁ። የኛ ኬዝ ግን ፓስት ሲምፕል ነበረ። ወደ ምን ይመጣል ማለት ነው? ወደ ፓስት ፐርፌክት ይመጣል ማለት ነው ሪፖርትድ ሲሆን። ይሄንን በዚሁ እናልፈዋለን። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 19 እናገኛለን። So far I my driving test 5 times but I still passed. ትክክለኛው መልስ የትኛው ነው? እንግዲህ ትክክለኛው መልስ ቢ have taken so far የምትለዋ ቁልፍ ወርድ ናት እዚህ ጋር። ለምን ካልን up to now from the past until the present ማለት ነው። ስለዚህ this requires present perfect tense ማለት ነው። በዚህኛው በኩልም ስናይ still አለ እዚህ ጋር past የሚል ወርድ አለ ማለት ነው። still shows that the situation continues until now። ስለዚህ still የሚለው ወርድ present perfect tenseን እንድንወስድ ያስገድደናል ማለት ነው። ቅድም እንዳየነው የሆነ ይሄ ታይም ላይን ቢኖር ይሄ present ቢሆን የሆነ ነገር ከፓስት ጀምሮ up to present የሚቀጥል ከሆነ ይሄንን የምንገልጽበት ቴንስ present perfect tense መሆኑን አይተናል። ስለዚህ ይሄ ቀላል ነው ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 20 እናገኛለን። This is the last question of this video ማለት ነው። By this time next year I am in my new house for 6 months. You have 5 seconds. እንግዲህ ትክክለኛው መልስ ዲ will have been living የሚል ነው። ለምን ካልን by this time next year የሚል አለ። ከዛ ደግሞ for 6 months የሚል አለ። it shows duration። እንደዚህ duration የሚያሳይ future action ሲኖር ምን ነው የምንጠቀመው ማለት ነው? future perfect continuous tense ነው የምንጠቀመው ማለት ነው። future perfect continuous tense ደግሞ የሚገለጽበት will have been verb ing ፎርም ነው ማለት ነው የሚሆነው። በዲያግራም ብናይ በጣም አሪፍ ይመስለኛል። we have the present, we have the past and we have the future ማለት ነው። አሁን ላይ ሆነን ስለ future by this time next year እያልን ነው ማለት ነው። by this time next year at this point ማለት ነው። እዚህ ጋር ongoing action አለ፣ duration አለ ማለት ዲሱ ቤት ውስጥ የሚሆንበት ማለት ነው። እንደዚህ አይነት አክሽኖችን የምንገልጽበት future perfect continuous tense ነው ማለት ነው የሚሆነው። ለምሳሌ in the past ሆኖ እዚህ ጋር የሆነ ነገር ቢሆንና ከዛ እስከዚህ past point ድረስ የሚመጣ አክሽንን ዱሬሽን የምንገልጽበት ምንድነው? past perfect continuous tense ነው ማለት ነው የሚሆነው። በዛው በተቃራኒው በኩል ደግሞ አሁን ላይ ሆነን ወደፊት ስናስብ future point አለ። እስከዛ ድረስ ደግሞ for a duration of time የሚካሄድ ድርጊት ሲኖር ያንን የምንገልጽበት future perfect continuous tense ነው ማለት ነው የሚሆነው። ስለዚህ will have been living የሚለው ትክክለኛው መልስ ይሆናል ማለት ነው። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ እላለሁ። Bye bye. See you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz